እንደምን ከረማችሁ አድማጮቻችንና ተመልካቾቻችን ይህ ሆርን ኮንቨርሴሽን ነው። ዛሬ አስቀድመን እንዳስተዋወቅነው ሁሉ የአብይ አህመድ የግድያ መዋቅር የሚል በሶስት ክፍል የተደራጀ አንደኛውን ክፍል ይዘን ነው የቀረብነው የሰኔ 16 ፍንዳታና የኢንጂነር ስመኘው ግድያን በተመለከተ ማለት ነው። እነኚህ ሁለቱ አደጋዎችን በተመለከተ ያለንን መረጃ ከተወሰኑ ትንታኔዎች ጋር እናቀርብላችኋለን። ይሄንን ስናቀርብላችሁ በሶስት ክፍል ነው ማቅረብ የምንሞክረው። መጀመሪያ የአብይ አህመድ የግድያ መዋቅር በተለይ በፌደራል ደረጃ ማለት በአገር ደረጃ እሱ ያደራጀው የግድያ መዋቅር ነው የምናየው። ዋናው ግድያ ላይ የተሰማራ ገና እሱ መጥቶ ጠቅላይ ሚኒስትር ከመሆኑ በወራት ውስጥ የሰው ነፍስ ማጥፋት ሰውን ማፈናቀል የጀመረው ያ መዋቅር ስለሆነ ያንን መዋቅር ነው መጀመሪያ የምንነጋገረው ማለት ነው። በዛን ጊዜ ሁላችሁም እንደምታስታውሱት ሰው በደስታ ሰክሮ እንኳን ደስ ያለን ኢህአዴግን ሸኝተን ወደ ዲሞክራሲያዊ ስርዓት ልንሸጋገር ነው፣ ጊዜው የፍቅር ነው፣ ፊታችን ብሩህ ነው ተብሎ ተስፋ የተደረገበት ጊዜ ነበረ። ስለዚህ ያንን መዋቅር እሱ ያደራጀው እዛ ጊዜ ነው ማለት ነውና ያንን ነገር ነው የምናየው መጀመሪያ። ሁለተኛ የሰኔ 16ቱን የቦምብ ፍንዳታ ከውስጥ በተለይ ዛን ጊዜ ኦህዴድ ኦዲፒ የነበረ ጊዜ ከውስጥ የነበሩ ምልከታዎችን ነው የምናየው። ሶስተኛ የኢንጂነር ስመኘውን ግድያ ነው የምንመለከተው። በእነዚህ ጉዳዮች ላይ በአብዛኞቹ ነጥቦች ላይ መጀመሪያ ደረጃ ምንጭ የሆነንና የሚነግረን ብዙ ነገር የሚነግረን ዶክተር ምልኬሳ ነው አብሮኝ የቀረበው ዛሬ። ምልኬሳ እንደምን እንኳን ተገናኘን። ጤና ይስጥልኝ። እንዴት ነህ ኢታና? ሰላም ነህ? ሰላም። እንግዲህ ቀጥታ ወደ መጀመሪያው ነጥባችን እንሂድ እስኪ። አስቀድሜ እንዳስተዋወቅኩት መጀመሪያ ላይ የምናወራው ስለ አብይ አህመድ የግድያ መዋቅር ነው። ይሄንን የምናወራበት ምክንያት በጥቂት ወራት ውስጥ ግድያዎች መከሰት ጀመሩ። እሱ ከመጣ በኋላ መፈናቀል መምጣት ጀመረ። ሰው ግን አይኑ ሌላ ቦታ ነበረ፣ የፕሮፓጋንዳ ሰለባ ስለሆነ ያንን እንድናይ ብዬ ነው። እና እሱ ከመጣ በኋላ አቶ ጌታቸው አሰፋ ከብሔራዊ መረጃና ደህንነት ኃላፊነት ከለቀቀ በኋላ ጀነራል አደም መሐመድ ነው አይደለም ቦታ ያዘው። ጀነራል አደም መሐመድ ግን ዝም ብሎ እንደሚቀመጥና ስልጣን እንዳይጠቀም ተደርጎ ከስሩ የሚሰራ ሰው ነበረ፣ ሁሉም ሰው የሚያውቀው። እንዳውም በመጽሐፍ ተጽፎም ሰው በስፋት አንብቧል፣ ብዙ ሰው ያውቃል። ደመላሽ ገብረ ሚካኤል ነበረ፣ በኋላ እሱ ራሱ ነው የጽህፈት ቤቱ ኃላፊ የሆነው ማለት ነው እሱ ራሱ። ስለዚህ ያንን መዋቅር እንድናወራ ፈልጌ ነው ሚልኬሳ። አንተ እነ ደመላሽ ገብረ ሚካኤልና እሱ ይዟቸው የመጣው ሰዎች አብይ ከኦሮሚያ አካባቢ ሰብስቦ አምጥቶ ብሔራዊ መረጃና ደህንነት ላይ ያስቀመጣቸውን ፌደራል ፖሊስ ላይ የጸጥታ ተቋማት ላይ የሰገሰጋቸውን ሰዎች ቢያንስ በአመራር ደረጃ ብዙዎችን ታውቃለህ ብዬ ገምታለሁ። እስኪ እነኚህ ሰዎች በተለይ ደመላሽ ገብረ ሚካኤልንና ከሱ ጋር የመጡ ሰዎች ወደ ጸጥታ መስሪያ ቤት የመጡ ሰዎች ከመቼ ጀምሮ ነው ከአብይ ጋር የሚተዋወቁት? እንዴት ነው መጥተው ያንን ቦታ የያዙት? እሱን እስኪ የምታውቀውን ነገር ንገረን መጀመሪያ። እሺ፣ አመሰግናለሁ ኢታና። እንግዲህ የአብይ አነሳስ ለብዙ ሰው ግልጽ አይደለም። ብዙ ሰው ለማን አይቶ ወዲያውኑ አብይን እንደዛው ወስዶ ነው ትንታኔ ውስጥ የሚገባው። ነገርየው እንደዛ አይደለም። ከአነሳሱ አብይ ሲነሳ የማፍረስ ተልኮ ይዞ ነው የተነሳ።
እና መጀመሪያ አካባቢ ያስታውሳለሁ የኔ ቦታም ሌላ ቦታም ተናግሬያለሁ። መከላከያ ሳይፈርስ ፈርሷል ብሎ ያስወራል። እና አነሳሱ የነበሩትን ተቋማትን አፍርሶ በበላይነት እሱን የሚመስሉ ሰዎች የገዳይ ቡድንን አዘጋጅቶ ነው ከጅምሩ የተነሳ ከጅምሩ። እና አብይ የሚወደው ህዝባዊነት መሰረት የሌላቸውን አመራሮችን ከኦሮሚያ መልምሎ አደራጅቶ ኦሬዲ በተጠባባቅ ተዘጋጁ ተብሎ እንደው ኃይለማርያም ደሳለኝ ሲነሳ የሆኑ ቡድኖች ተዘጋጅቶ ነበር በዛን ጊዜ። ከመቼ ጀምሮ ነው እነኚህ ሰዎች የተመለመሉት? ምልኬሳ አይ ቲንክ ጠቅላይ ሚኒስቴርነት አልተቀበለም። ደመላሽ ገብረ ሚካኤል የኦሮሚያ ጸጥታ ኃላፊ ነበር፣ የጸጥታ ቢሮ ኃላፊ ነበር። አዎ አስታውሳለሁ። ይሄ እንትን አባ ቶርቤ የሚባል ሰውን ይገላል ምናምን የሚባል ነገር ነበር። እና ሰውን የሚገድል አባ ቶርቤን የምናሸንፈው ሌላ አባ ቶርቤን በመፍጠር ነው ብሎ ሐሳቡን ያቀረበው ደመላሽ ነው። እኔ አውቀዋለሁ ይሄንን በኦሮሚያ መንግስት ውስጥ። አዎ እና በዛ ጊዜም ከአብይ ድርጅት ጽህፈት ቤት ሆኖ ግንኙነታቸው እነኚህ ይሄ በጣም አደገኛ ስኳድ ህዝባዊ መሰረት የሌላቸው ሰዎች ግንኙነታቸው ለማን ከስራ ውጪ አድርጎ ነው በዛን ጊዜ እንግዲህ የምትረዳው በኋላ ነው የምትረዳው። በዛን ጊዜ አትረዳም። ማንም ሰው ከኦሮሚያ ይሁን ምንም ችግር የለውም የፈለገ ማለት ነደመላሽም ካምቦ ነው ማንም በቃ ከጅማም ይሁን ከየትም ይምጣ ችግር የለውም በዛን ጊዜ። ነገር ግን የደመላሽ ግንኙነት ከአብይ ጋር በጣም ጥልቀት ያለው በኋላ ሲረዳ ደመላሽ እንዴት ለማን እንደሚጠላ ሲሰማ እንዴ ምንድነው ይሄ ነገር ብዬ ሳሰላስል ነበር። የሱ ተሿሚ ሆኖ እያለ ማለት ነው። አዎ አብይ በዛን ጊዜ ምን ነበር? የጽህፈት ቤት ኃላፊ፣ የኦህዴድ ጽህፈት ቤት ኃላፊ። አዎ እሺ ቀጥል። እና ደመላሽ ለማን እንዴት እንደሚጠላ ለማ ግን ደመላሽን ያምናል። ለማ የኔ ሰው ነው ብሎ ደመላሽን ያምናል። ደመላሽ ግን ለማን እንዴት እንደሚጠላ እኔ ግራ ይገባኛል። እንግዲህ በዛን ሰዓትና እኛ ቀጥታ የኦዲፒ ወይ ኦህዴድ ማዕከላዊ ኮሚቴ አልሆንም፣ ገና ወደ ድርጅት ራሱ አልገባንም። ግን በለማ ተሹመናል። ሹመት አግኝተን የቢሮ ኃላፊ ሆነን ካቢኔ አባል ሆነን ማገልገል ጀምረናል። ነገር ግን በድርጅት ውስጥ ምንም ሚና አልነበረንም በዛን ጊዜ። እኔ ድርጅት ይሄ ኦዲፒ ማዕከላዊ ኮሚቴ የሆንኩት መስከረም 2018 ነው። ነገር ግን ካቢኔ አባል ስለሆንኩኝ ከማዕከላዊ ኮሚቴ አባል በላይ መረጃዎች ይደርሱኛል። የክልል ካቢኔ አባል በመሆኔ ከ55ቱ የድርጅት ማዕከላዊ ኮሚቴ በላይ አንዳንድ መረጃዎችን የማግኘት እድል ይኖረኛል። ስለዚህ በዛን ጊዜ የነበረው እንትኑ ራሱ በጣም የሚገርም እኔ እንግዲህ በዛን ሰዓት የግል ወይ ደግሞ አውቆ እኛን ለመሰለል ገብቷል። ይሄ እኛ አዲስ ገቢ ስለሆን አዲስ ገቢዎች ይጠረጠራሉ ኦብቪየስሊ። ስለዚህ እኛን አውቆ ለለማ ያለን አመለካከት ቴስት ለማድረግ የሚያራምድ ነገር ይመስለኝ ነበር በዛን ጊዜ። በእውነቱ ከሆነ ማለት ለማ አለቃው ስለሆነ እኔ ደግሞ አዲስ ገቢ ስለሆንኩኝ በምንም ተአምር እኔ ለለማ ቅርበት ኖሮኝ
ደመላሽና አብይ ከለማ ጋር እንደዚህ አይነት ግንኙነት ይኖራቸዋል ተብሎ አይገመትም። እኔ ነኝ እንደው ከለማ ጋር አይኖርም እሱ ወይ ምልከሳ ኦኔግ ነው መባል ይቻላል። በዛን ችግር የለውም። አዲስ ገቢ ስለሆንኩኝ በቃ እሱ ኦኔግ ነው ብትል ይቀላል። ገብቷል? እኔ ኦኔግ ሆኜ ሳይሆን ያው የሚደባው በዛን ጊዜ የነበረው አንተ ለኦሮሞ መብት የምታወራ ከሆነ የምትጽፍ ከሆነ ኦኔግ ትባላለህ። በቀላሉ እሱ ችግር የለውም። እኔ እሱ ምንም እኔ እንትን እንደዛ አይነት ስለተለመደ ስለዚህ አሁን በዛን ጊዜ እነ ደመላሽ ሌሎችም አሉ በመዋቅሩ ነሽመልስ ለአብይ ወግነው ለማ ላይ እንትን ሲያወሩ እኛን እየሰለሉ ስለሆነ ጥንቃቄ እናድርግ ተባብለናል። ጥንቃቄ እናድርግ። ለምን ኃላፊያቸው ለማ ስለሆነ እነሱ ለለማን እንትን አይሆንም ይሄ ምናምን ስሉ ከኛ አፍ የሆነ ነገር ወስዶ ገብቷል። እንዲህ አይነት ጥንቃቄ ስናደርግ ነበር። ከዛ በኋላ እንግዲህ እነኚህ ህዝባዊ መሰረት የሌላቸው ሰዎች ኦሬዲ ከጅምሩ እየተዘጋጁ ነበር። አብይ እነኚህን አደራጅተው በድርጅት ጽፈት ቤት ይገናኛሉ። ሪፖርት አምጥተው ለድርጅት ጽፈት ቤት አብዛኛው ጊዜ ያስታውሳለሁ ደመላሽ ለአብይ ነው ሪፖርት የሚያደርገው እንጂ ብዙ ለማጋ እንግዲህ የፕሬዝዳንት ጽፈት ቤት ብዙ እኔ በዛን ጊዜ ካቢኔ አባል ስላልሆንኩኝ ካቢኔ አባል ከሆንኩ በኋላ ነው ከለማ ጋር ግንኙነት የነበረኝ። ካቢኔ አባል ሳልሆን በፊት እንደደመላሽን የት ነው የማገኘው? ድርጅት ጽፈት ቤት ነው። ለአብይ ሪፖርት ፕሪንት አድርጎ ሲያመጡ ምናምን ነው እዛ የምታገኛቸው። እና በዛ ጊዜ ነው እንግዲህ እነኚህ አመራሮችን አዘጋጅተው በድርጅት ውስጥም በድርጅት በኦህዴድ ኦዲፒ በኋላ ኦዲፒ የተባለው ድርጅት ውስጥም አብይ ኦሬዲ አደገኛ ማፊያ ገዳይ ቡድንን አዘጋጅቷል። አልተረዳንም እኛ ይሄንን ብዙ ቦታ ተናግሬያለሁ። እኔ አናቅም። በድርጅት ውስጥ በጅማ የኦህዴድ ጉባኤ ላይ 9ኛው የኦህዴድ ጉባኤ ጅማ ላይ ነው የተካሄደው 2018 እዛ ላይም የራሱን ሰው አደራጅቶ ሲያስገባ እዛ ድርጅት ውስጥ ለማን ጠይቀናል። እነኚህ እየተደራጁ ያሉትን ቡድን በደንብ ታቋለህ ወይ ብለን ጠይቀናል። ለማውንም በዛን ጊዜ ምንም ጥርጣሬ የለውም። ስለዚህ ችግር የለውም አብይ ነው እየሰራ ያለው ምንም ለሁላችንም ነው የሚሆነው የሚል ነው መልስ የሰጠን። ችግር የለውም የሚል በኋላ ነገርየው እሱንም እንደሚያስገድል አያውቅም። ለማ ብዙ ጊዜ ግድያ ሙከራ ለማ ላይም ተደርጓል። ብዙ ጊዜ በመሳሪያም በመርዝም ለማን ለመግደል እነኚህ ገዳይ ቡድን ሞክረው ለማ ሁለቴ ግድያዎችን አመልጧል። መርዝን ደግሞ አንድ ጊዜ አመልጧል። አይሰማም። እሱ ነገር አብይ ጠቅላይ ሚኒስትር ከሆነ በኋላ ነው አይደለም? ኦፍ ኮርስ እሱም በኋላ ያ እና ምን ለማለት ነው ይሄ ነገር ከጅምሩ እነኚህ የግድያ መዋቅር አብይ ያዘጋጀ ነበር። በኦሮሚያ በድርጅት ውስጥም እነኚህ ሰዎች ተረክቧል። የኦህዴድን በበላይነት ተረክቧል። በዛን ጊዜም ለማ በክፉ አይን አያቸው፣ በበጎ አይን ነው የሚያያቸው። በእውነት ይሄንን ለማም አንድ ቀን መናገር ይችላል። አንድም ቀን ጠርጥሯቸው አንድም ቀን አይሆኑም ብሎ እነኚህ ሰውን ይገላሉ ብሎ እነኚህ ሴረኞች ናቸው ብሎ አንድም ቀን
አስቧቸው አያውቅም። እንደሚበላ አያውቅም። ቢያውቅማ ይሁሉ ገብቷል። አንተ ሰውን ካመንክ የእምነት ሰው ነው ለማ እና እነኚህ ሰዎች ተደራጅተው በዛን ጊዜም አብይ ወደ ከፍተኛ ኢትዮጵያ ስልጣን ሳይመጣ በፊት ኦሬዲ ተዘጋጅቶ እነኚህን ማፊያ ቡድን በድርጅት ውስጥም በመንግስት መዋቅር ውስጥም ተረክቧል። የኦሮሚያ መንግስት ጸጥታ መዋቅር ውስጥ ማለት ነው። ጸጥታ መዋቅርም የድርጅት መዋቅርም ሁለቱንም ተረክቧል። አብይና ይሄ የግድያ መዋቅሩ ኦሬዲ በኦሮሚያ ነው የተጀመረው እና ይሄ ነገር እነኚህ የግድያ መዋቅር ሆኖ ለማገልገል በእጩነት አብይ አቅርቦ አይቶ መልምሎ ቴስት አድርጎ ያዘጋጃቸው ህዝባዊ መሰረት የላቸው ምንም አይነት ርህራሄ የሌላቸው ሰዎች ናቸው። ኦሬዲ ፕሩቭን ናቸው። በግድያ እንትንና በርህራሄ የሌላቸው ሰዎች በመሆናቸው የተረጋገጠላቸው ሰዎች ናቸው እና ይሄንን ተጠቅሞ ነው እንግዲህ ኦሬዲ ተዘጋጅቶ እሱ አምታቶ ይሄ የጠቅላይ ሚኒስትርነት ምርጫም ባለፈው ተናግሬ ያለው ያምታታ ተመረጠ። ኢሚዲየትሊ ጠቅላይ ሚኒስትር ሲሆን እነኚህ የግድያ መዋቅር ከሱ ጋር ነው የፌደራል መንግስትን የተረከቡት። እሺ ወደ ፌደራል መንግስት አንሄድ ምልከይሳ እዛው ኦሮሚያ ላይ እነደመላሽ የጸጥታ ቢሮ ኃላፊ ሲሆኑና የኦሮሚያን ጸጥታ መዋቅር ተቆጣጥረው ይሄንን ግድያ ሲለማመዱና ሰውን ሲያለማምዱ ኦሮሚያ ውስጥ ማለት ነው። ቅድም የአባ ቶርቤን ምሳሌ ስላነሳ አባ ቶርቤ ሰው በብዛት ከሆነ ኦሮሚያ ውስጥ እንደዚህ አይነት ግድያዎች ነበሩ። በአባ ቶርቤ ነው የተገደለው ሰው ይባላል አልፎ አልፎ። ስለዚህ ያንን ነገር ያ አባ ቶርቤ የሚባለው የመንግስት ሹመኞች ህዝብን የሚገሉ የጸጥታ ሰራተኞችን ነው ታርጌት የሚያደርገው እዛን ጊዜ ይመስለኛል። እና ያንን ለማጥፋት ነው ሌላ ራሱን የቻለ የራሳቸውን አባ ቶርቤ ያደራጁትን እነደመላሽ ማለት ነው። አሁን ለጠየቀ ፈለኩት እነ አብይና እነ ደመላሽ ጸጥታ መዋቅሩን ከተቆጣጠሩ በኋላ ነው ትውውቃቸው ወይስ ደመላሽ ራሱ የጸጥታ መዋቅሩን እንዲረከብ በለማ ስር ሆኖ ያንን ነገር እንዲረከብ የአብይ ራሱ ሮል ነበረበት እዛን ጊዜ ለማ ስር እያሉ? ደመላሽ ገብረ ሚካኤል ፌደራል ፖሊስ ነበር እኮ ለብዙ አመታት ፌደራል ፖሊስ ጸረ ሽብር ግብረ ኃይል ውስጥ ነበር በፊት ለብዙ ዘመናት እና በወርቅኔ ገበዮ ጊዜ እሱ ስር ሆኖ ነው እንግዲህ የኢትዮጵያ ፌደራል መንግስት በህወሓት ጊዜ የጸረ ሽብር እንትን ብሎ እዛ ላይ ኃላፊ ነበር። እዛ አካባቢ ለብዙ አመታት ያገለገለ ስለሆነ ኦሬዲ ይታወቃሉ። የጸረ ሽብር ግብረ ኃይል ምን እንደሆነ ደግሞ የኢትዮጵያ ህዝብ ያውቃል። በኢህአዴግ ጊዜ ጸረ ሽብር የፌደራል ፖሊስ አንድ ጸረ ሽብር ዲቪዥን አለ። እሱን የሚመራ ነው እና ምን አይነት ሰው እንደሆነ እኔ ኤክስፕሌን ማድረግ የለብኝም። እና ከዛም በፊትም አብይ ኦሬዲ እንግዲህ አብይ ብዙ ፌደራል ፖሊስ አልሰራም፣ ኢንሳ ነው። ከዛ በፊትም ሬዲዮ ኦፕሬተር ነበር። የተወሰነ ጊዜ ሚኒስቴር ሆነ።
ከዛም ተባረረ ሰው በዛን ጊዜም ይታወቃሉ በፌደራል መንግስት ውስጥ አብይ ጠቅላይ ሚኒስቴር ሳይሆን በፊት እንግዲህ እነ ለማም ከመጡ በኋላ ብዙ ነገሮች ተከስተዋል ኦሮሚያ ውስጥ ከ2016 እስከ 2019 ነው ለማ ከዛ የተነሳው እና ኦሮሚያ ውስጥ የተደረጉ ነገሮች ነበሩ እና እነዛ አደጋዎች የደረሱት በብሔር ስም በኦሮሞም አማራም ሌሎቹም ላይ ሲደርሱ የነበሩት በዚህ መዋቅር መሪነት ነው ብለን መደምደም እንችላለን። ምንም ጥርጥር የለም። በነገራችን ላይ ለማ ከስልጣን በመፈንቅለ መንግስት ያባረሩት ኤፕሪል ውስጥ ነው። ኤፕሪል 2019 እና ሚያዝያ ውስጥ ነው እንግዲህ አብይ ስልጣን ይዞ አመት እንኳን አልሞላም ኦሮሚያ ላይ መፈንቅለ መንግስት ያካሄደው አብይ ኤፕሪል ውስጥ ጠቅላይ ሚኒስቴር ሆነ። ቀጣዩን ኤፕሪል ውስጥ ለማን በመፈንቅለ መንግስት ከኦሮሚያ አባረሩት። በዛ ወቅት እንግዲህ ከዛ ጀምሮም ከዛም በፊትም ድራማዎች ነበሩ። ሌላ ጊዜ ምን እንመጣበታለን። አንዱ ለማን እንትንም ያደረጉት ብዙ ጭፍጨፋዎች አሉ። ለማ ምንም አቅም የተቀነባበረ መዓት መፈናቀል መዓት ግድያዎች ኦሮሚያ ውስጥ ሌላ ጊዜ እንመጣበታለን። አንዳንዶቹን ያው ፕሮግራም ይዘን ስላለን በዚህ በሚቀጥሉት ቀናት ሐሙስና ሮብና ቅዳሜ ሌሎቹ ላይ እናደርጋለን። እስኪ አብይ እንግዲህ በደመላሽ መሪነት የኦሮሚያ ጸጥታ መዋቅር ውስጥ ልምምድ ነበራቸው። የሚያደርጉትን ነገር ሲያደርጉ ነበረ። አሁን እሱ ጠቅላይ ሚኒስትር ሆኖ ሲሾም እነኚህ ሰዎች በምን ፍጥነት ነው አምጥቶ የሰገሰገው? ምልኬሳ እሱን እስኪ ትንሽ አብራልን። እስኪ በምን ፍጥነት ነው እነ ደመላሽን አምጥቶ ምክትል አድርጎ እዛ ጋር ብዙ ሰዎችን ነው ያስገባው የጸጥታ መስሪያ ቤት ውስጥ ፌደራል ፖሊስ ውስጥም እንዳውም አንተ ታውቃለህ በድርጅት መዋቅር ውስጥም ይሄ ከፊት የሚታየው ሚኒስትሮች ብቻ የቢሮ ኃላፊዎች ዳይሬክተሮች ብቻ አይደለም የምክትልነትን ደረጃ በብዛት ይዘናል ብለው ነው የነሱን መዋቅር የሚነግሩት። ሰውንም ድጋፍ ሲጠይቁ እንደዚህ ነው የሚናገሩት። ግድ የላችሁም ሁሉንም እየያዝን ነው የሚል ነገር አለ። እንግዲህ ዛን ጊዜ ቅድም በተደጋጋሚ እንደተናገርኩት ሰው ደስታውን አልጨረሰም። ሰው ደስታ ላይ ነው ያለው። ይሄንን ተንኮል ማንም አላየውም በዛን ጊዜ። አብይ በምን ፍጥነት ነው እነ ደመላሽን አምጥቶ የአገሪቷን የጸጥታ መዋቅር እንዲቆጣጠሩ ያደረጋቸው? እስኪ ምንድነው የምታውቀው? ሰው በፀሐይ ብርሃን ፍጥነት ብዬ ብገልጽ አይ ቲንክ ይመቸኛል። አብይ ወደ ስልጣን እንደመጣ የመጀመሪያው ተልእኮው ነባሩን ስርዓት ማፈራረስ ነው። አንድ በአንድ ምንም ነገር እንዳይቀር የኢህአዴግ ሰዎችን የሚባሉ ሰዎችን በቃ አንድ በአንድ ሳይሆን አንድ ላይ ነው። አንድ ላይ እንትን አደረገ። በተለይ ደግሞ የጸጥታ መዋቅር ደህንነት፣ ኢንሳ፣ መከላከያ፣ ፌደራል ፖሊስ፣ የአዲስ አበባ ፖሊስ ነኚህ አካባቢ እዚያ አካባቢ ቁጥሩ አንድ ታርጌት ናቸው። ነኚህ ወሳኝ ይሄ ስልጣን እዚያ አካባቢ ነው ያለ እና ምንድነው ያደረገ? እነኚህን የግድያ መዋቅርን ከላይ አላደረገም። በሁለተኛ ረድፍ ላይ ነው ያደረጋቸው። ሁሉም ቦታ ወደኋላ መለስ ብላችሁ ማየት ትችላላችሁ። ሲጀምሩ በሁለተኛ ደረጃ ነው
ሲቀጥሉ አንደኛ ደረጃ ላይ መጡ። ከላይ የሆኑ ሰዎችን ያስቀምጡና ዋናው ነገር ግን እነኚህ ናቸው የሚሰሩት። መከላከያ ውስጥም እንደዚህ ነው። ኤታማዦር ሹም የነበረው ጀነራል ሰዓረ ነው። አብይ ግን ሲሰራ የነበረው ከነብርሃኑ ጋር ኤግዛክትሊ። እና ምንድነው የሚባለው ከላይ ያለውን ተውና እኛንን የምንሰራ የሚል አለ ይነገራል በሰፊው። ሁለተኛ ላይ ያሉ ሰዎች ናቸው የሚሰሩት ይባላል። እና እነ ጀነራል አደም መሐመድም መናገር ይችላሉ ብዙ ነገር። ሶ አብይ ከዛ በኋላ እንግዲህ ልክ ወደ ፌደራል መንግስት ሲሄድ የመጀመሪያው እርምጃው እነኚህ የግድያ መዋቅርን ቦታ ቦታ ማስያዝ ነው። በፍጥነት ነው ይሄንን ያደረገ። ከዛ በኋላ ነባሩን ደግሞ ቶሎ ከአዲስ አበባ ማስወጣት የሚል ለህግ ማቅረብ ሳይሆን ከአዲስ አበባ ማስወጣት የሚል ስትራቴጂ ነበረው። እቺ ነገር ስትመጣ ነው እንግዲህ ለማ ጋር መጣላት የጀመሩት እኮ። ለማ ምንድነው ከአዲስ አበባ ማስወጣት ማለት? በተለይ አብይ እንግዲህ የህወሓት ጀነራሎች ናቸው ታርጌቱ፣ የመጀመሪያ ታርጌት የህወሓት መዋቅሮች፣ የህወሓት ከፍተኛ የደህንነት፣ የስለላ፣ የኢንሳ፣ የመከላከያ፣ የፌደራል ፖሊስ እዛ ውስጥ የነበሩ የትግራይ ተወላጆች፣ ህወሓት ብቻ ሳይሆን የትግራይ ተወላጆች እንዳሉ ከአዲስ አበባ እንዲወጡ ይላል አብይ። ለማ ደግሞ ምን ማለት ነው? ከአዲስ አበባ መውጥ እንዲወጡ ሳይሆን ወንጀለኛ የሆነ ሰው በህግ አግባብ ተመርምሮ ለህግ ይቅረቡ የሚል ነው አቋሙ። አብይ ግን ከአዲስ አበባ ይውጡ ነው። ከአዲስ አበባ ይውጡ። እንዴት ነው ከአዲስ አበባ እናስወጣ? እንግዲህ አብይ በዛን ጊዜ የተለያዩ ፕሮጀክቶችን አዘጋጅቶ ቀርጾ ነው የሄደበት። እነ ለማ በኢህአዴግ ውስጥም ባጀወይ በኢህአዴግ ደረጃ በስራ አስፈጻሚ በኢህአዴግ ደረጃ የተስማሙት ወንጀለኞችን በህግ አግባብ ተጠንቶባቸው ለፍርድ እንዲቀርቡ ተብሎ ህወሓትም አምኖበታል። ለዛም ነው በኋላ እንመጣበታለን ክንፌ ዳኘውን አሳልፎ የሰጠው ህወሓት ራሱ ነው። አብይ በዛን ጊዜ በምን አቅሙ ነው ከትግራይ አስጭኖ የሚያመጣ? በስምምነት በዛን ጊዜ ኢህአዴግ ውስጥ ወንጀለኞች ተጠርጣሪዎችን አንድ ላይ በፖለቲካ ነው ውሳኔ የተላለፈው። በፖለቲካ ውሳኔ ነው የሁሉም ከኦህዴድም ከህወሓትም ከቢአዴንም ከደኢህዴንም ወንጀለኞችን በህግ አግባብ አጥንቶ ፍርድ ቤቱ ለህግ ያቅርብ የሚለውን ኢህአዴግ ራሱ ነው የተስማማው። ለማ እዚህ ላይ ነው ለማ ይሄንን ይዞ ነው ኢህአዴግ ውሳኔም ይሄ ነው፣ እኔም ይሄንን አከብረዋለሁ። ከአዲስ አበባ እናባራቸው። ማንን ነው የምታባረው? ሳይጠራ ዝም ብለህ እንደው በክሌ ተወላጅ ተባለ የት አለሽ? የኦህዴድስ ማን ታሰረ? ይሄንን መልስ አብይ የለው። የተባለው ግን ለምሳሌ እነ በረከት ስምዖን የታሰሩት በፖለቲካ ውሳኔ ነው። ብዙ እንግዲህ በሌላኛው ሳይድ የምታየው ነገር አለ። አብይ ግን ከአዲስ አበባ የማባረር ነገር ይዞ ነው እንትን ያደረገው። ይሄ የግድያውን መዋቅር አዲስ አበባ ካስገባ በኋላ ቦታ ቦታ ካስያዘ በኋላ የኢህአዴግ ውሳኔዎችን በመሻር የራሱን ፖሊሲ ማስፈጸም ጀመረ። ያ ነው እንግዲህ
በጣም ጥሩ። ወደ ፖሊሲው ሳንሄድ አሁን የግድያውን መዋቅር ትንሽ